አዩኒ እንዴት ነህ? ሰላም ነው? አንዴ ስልክ ነው። አቤት አለ ወንድሜ፣ እንዴት ነህ? ደህና ነኝ። ሰላም ምንድን ነው? ሰላም አይደለም እንዴ? ድምጽ ልክ አይደለም። የተፈጠረ ነገር አለ? አዎ የሆነ የተፈጠረ ነገር አለ። ማለት ምን ተፈጥሮ ነው? እንደዚህ በስልክ የሚወራ ነገር አለ። እና ቤት እናወራለን። እሺ የት ነው አሁን ያለኸው? እኔ ቤት ነው ያለሁት። የት ነህ? እኔ ትንሽ ራቅ ያለ ቦታ ነኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ታሪ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወዱልኝ ተስፋ እያደረኩ ይህ ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታር ቪዲዮ ልኩታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡ እያልኩኝ ክፍል 21 ዛሬ ይዤላችሁ መጥቻለሁ። ጽጌረዳ በጣም እየቀደሙኝ ነው። በቻልኩት መጠን ሁለት አድርጌ ቶሎ እኩል ለመድረስ እሞክራለሁ። እንግዲህ በክፍል 20 ሊወጋው ከኋላው ነበር ያበቃው፣ ግን ስልክ ተደውሎበት አላደረገው። እሺ ወንድሜ፣ እሺ ቻው። Before you go grocery shopping in the UAE, watch this. Download the D4D app. D4D brings እሺ ወንድሜ፣ እሺ ቻው። ይቅርታ የጓደኛዬ ስልክ ነው። እሺ ችግር የለውም። የሰራበት ገንዘብ ይሄ ገንዘብ የብዙ ሰው ደም፣ የብዙ ሰው እንባ፣ የብዙ ሰው ሀቅ። እሺ እስከ ዛሬ ድረስ የማታውቃቸውን ሰዎች ታስለቅስ ቆይ። አሁን ግን ከማን ጋር ነው ጨዋታ የጀመርከው? በማን እንባ ነው ይሄን ገንዘብ? አሁን እንግዲህ ጽጌረዳን አፍቅሯታል። ጽጌረዳን አሳልፎ ሰጥቶ ነው ይሄንን ገንዘብ የሚያገኘው። ገንዘቡን ተቀብሎ ይሄድ ይሁን ወይንስ ለመውሰድ ያሰብከው? ወይም ሞት የሚለው ብዙ ነገሮች ይስተካከላሉ። ይሄ ግን ለማስተካከል በጣም ከባድ ነው። ስለዚህ ህይወት ወይም ሞት ነው። አስታውስ። አስፈራርቶ ሰጠው ገንዘቡ። ምን እንደተፈጠረ ንገረኝ። እሱም ተወና ነው ቦታ ተቀምጠን እናወራ ፈልጋለሁ። እሺ እንዴት? ይሄ አንድ ጅል ነብዩ ቢለቃ እኮ ይሁን ነገር አይፈጠርም ትንሽ እኮ በሀሳብ ተውጭ ነው። እሺ ምንድነው እንደዚህ በሀሳብ የወሰደሽ እማዬ? አየኔ ልጅ የሚታሰብ ነገር ይጠፋል ብለሽ ነው እማዬ? የሆነ ነገር እንዳስጨነቀሽ እኮ ግልጽ ነው። ደንገጥ አትይም ነበር። አይናትና ልጅ አንድ አይነት። እስኪ እማዬ ስለ ልጅነቴ ንገሪኝ። ምኑን ልንገርሽ? ሁሉንም ነገር ነግሬሽ ጨርሻለሁ። እኔ እኮ ስለ ልጅነቴ ስነግሪኝ በጣም ነው ደስ የሚለኝ። ያው እኔ እስከማስታውሰው ድረስ እስከምታድጊ ድረስ በጣም ኃይለኛና ልህኛ ነበርሽ። በገረፍኩሽ ሰዓት እኩል ነበር የምንደባደበው። በጥፍርሽ አይቀርሽ፣ በጥርስሽ አይቀርሽ። እንደውም ይሄንን ነገር እንድትተይ ብዬ አንድ ቀን አይቀጡ ቅጣት ቀጣሁሽ። ግን ምን ዋጋ አለው? አንቺ ወዲያው ነው የሚበስብሽ። ኧረ አንቺ ይለያል። በስመ አብ። ቆይ ይሄን ያህል አስቸጋሪ ነበርኩ ማለት ነው? ለምንድን ነው? እህቴን አስታወሰች። እማዬ ስትመታ ከታይ ስትመታ እሷ ከላይ ትሳደባለች። ልያሳት እማዬ ትደበደባለች። እሷ ናት ታውስችኝ። ግን እናትና ልጅ በጣም ሸረኞች። እንደዚህ መሆኑ ማሳለፍ ይሻላል። ሸረኛ አሁን ልሳቅ እንጂ የዛን ጊዜ እንዴት እንደምታናድጂኝ ነበር። ሲያልፍ ያስቃል። ለብቻው ወደ ሲጋራ ተመለሰ። ሙያ መስሎሃል? የተጫወተችብኝ ነበር ማለት ነው ነብዩ። በጣም አዝናለሁ። እውነታው ደግሞ ይሄ ነው። ስለዚህ የግድ መቀበል አለብን። አይ እናንተ እኔ የሚገርመኝ ነገር ማለት ነው አንድ ሰው ከወደደ የወደደውን ሰው አሳልፎ መስጠት በዚህ ልክ ተገቢ ነው ብላችሁ ታስባላችሁ? ከወደዳችሁት እኮ የሚወደውን ነገር ልትወዱለት ወይም ደግሞ የሚፈልገውን ነገር እንዲሳካለት ልታረጉ ይገባል እንጂ ልታራርቁ አይገባም። ጽጌረዳን ሁለቱም ስላፈቀሯት ይሄኛው ሳያቅ ነብዩን እየጎዳው ነው። ገባችሁ? ጽጌረዳን ከሱ ለማሻሽ ጽጌረዳንም ነብዩንም እየጎዳ ነው ያለው። በጣም ይገርማል። እንተ ልጅነት ፎቶ መሆን አለበት። ልክ ነኝ አይደል? አዎ፣ እንደ አጋጣሚ ሌላ ነገር ስፈልግ ያገኘሁት ፎቶ ነው። እስታሳይኛል። ኖ ደክሞኛል። እኔ አሁን አረፍ ልበል። አስቀምጬ ልብሄድ ደግሞ ተጥለውና መፈለጉ መከራ ነው የሚሆነው። ባይሆን ከሌሎች ፎቶዎች ጋር አልበሙን አሳያለሁ። ተጫወቱ እናንተ፣ እኔ ልረፍ።
እማዬ አንድ ነገር ልንገርሽ። ምንድን ነው እሱ? ይኸውልሽ እማዬ እኔ አሁን ስራ እንደጀመርኩኝ ታውቂያለሽ። አሁን ያዝኩት ስራ በጣም አሪፍ ነው። ደግሞ የውጭ ሀገር ዜጎች ስለሆኑ ማለት ነው የሚከፍሉኝ ገንዘብ ራሱ ብዙ ነው። እሱን ነገር እኔ ያልወደድኩት እማዬ። አዎ እሱ ነገር ምንም እንዳልተዋጠልኝ ማውቃለሁ። እናት የፈራችው ነገር ይደርሳል። እናት ከፈራች አይሳካም። እቺ እናት ከመጀመሪያው ጀምሮ ተይያለቻት ነው። የኛ ቢጤ ልጅቷ ድርቅ ያለች ናት። ቆይ እማዬ አላመንሽኝ ማለት ነው? እንዲያው ነው። ቆይ እኔ የምለው ጽጌረዳ እንደዚህ በቀላሉ አይኔ እያየ ጆሮዬ እየሰማ አንቺ ነገርሽኝ ነገር ማምን ነው እንደሚመስልሽ? ታዲያ እንደሱ ከሆነ ለምን እንደ በፊት ሆንሽልኝ? ይኸውልሽ ጽጌረዳ እኔ እንደ እናት አንቺን ያልሆነ ነገር ውስጥ ማስገባትም ሆነ መበደል አልፈልግም። ድፍን 20 ዓመታት ከ20 ዓመታት በኋላ ደግሞ ምን ሊመጣብኝ ነው? የሰው ደም ያለበት ሰው 20 ዓመት አይደለም እድሜ ልክን ይከተላል እስከ መቃብር ድረስ። ወንጀል። Here's the answer for youthful skin. New Nivea Super Tan Youth with niacinamide and vitamin C and E and በቃ ራስ ብትሰማ ይሻላል ብዬ ነው። ምንድን ነው? ዛሬ ጽጌረዳን ስላንተ አውርቻት ነበር። ምን አለችሽ? ከኔ እንደማይጠበቅ አውቃለሁ፣ ግን ደግሞ እሷ ያለችውን ነገር ለአንተ ድጋሚ ማስረዳት አቅሙ እንኳን የለኝም። ምንድን ነው ፌበን? አገባኝ። ጽጌረዳ ስታወራ ሁሉም ነገር ቀድቻታለሁ እና ልኬልሃለሁ። በቃ ራስህ ሰምተህ ራስህ ፍረድ። እሺ። አደራ ግን እንዳትታዘበኝ። ማለቴ ማድረግ የምችለው ይሄንን ብቻ ስለሆነ ነው። ችግር የለም እረዳሻለሁ። እሺ በቃ ነብዩ። ውሸታም አውራልሸገን መደሰቻችን ዛሬ ነው ቀን ናፈገን ናፈገን ምን ደስ እንዳለኝ ነው። የተፈጠረ ችግር አለ? ደህና ነኝ። ለምን እንደዚህ የምታይኝ? አንተ ያልከኝ ነገር ልክ ነበር ማለት የቱ? አንተን ሊያክም የሚችለው በቀልና በቀል ብቻ ነው ያልከኝ ነገር ልክ ነበር። ተሳካላቸው፣ ሁለቱ ተሳካላቸው። ምክንያቱም ወጥመድ ውስጥ ሁለቱን አስገብተው ጽጌረዳ እና ነብዩን ለማራራቅ ነበረ። ተሳካላቸው። ምንም ነገር ጎሎብኝ አያውቅም። ማለቴ አባቴም ቢሆን የምፈልገውን ነገር በቅጽበታት ነበር የሚያደርግልኝ። ስለዚህ እኔ አንቺ ላይ በጣም ብዙ የማይደረጉ ነገሮችን አድርጌብሻለሁ። በቃ የልጅ የሚመስሉ ነገሮችን ያደረኩት። ያው ለመናገር ከባድ ቢሆንም ከስራሽ እንድትባረሪ ትምህርትሽንም እንድታቋርጪ የምችለው ነገር በሙሉ አድርጌያለሁ። ያው ይህንኑ ነገር እንደሚያደርኩት በንዴት ነው። ንዴቴ በአንድ ሜታዊ መስሎኝ ነበር። እዚህ ጋር ከሁለት አንዳቸው ረጋ ብሎ ማሰብ ይችሉ ኑሮ ለውሳኔ ባቸኩል እሷም ነገሮች መስተካከል ይችሉ ነበር። በዚህ ልክ ርቀው አይሄዱም ነበረ። ነገር ግን ጽጌረዳም ድርቅ አለች። እሱም ደግሞ በግልጽ እንዴት በትክክለኛው መንገድ ማስረዳት አልቻለም። ነገሮች እየተበላሹ ከዛ በኋላ ግን ይገርማል። ኧረ በቃ ጽጌረዳ የኛ ነገር የሚልክ ማልቀስ አሁን ሰው አፍቅረው ነው የምታለቅሰው። ተከራይቻለሁ። አንቺ ብትመጪ ከሆነ አብረሽ መሄድ ትችያለሽ። ይሄ ደግሞ ምን ማለት ነው? አልገባኝም። አዎ ማድረግ የምችለው ይሄንን ነው። አንቺ ከዚህ ቤት መውጣት አትፈልጊም። እኔ ደግሞ ከዚህ በላይ እዚህ ቤት መቆየት አልችልም። አንቺ ልታሳብጂኝ ነው? አሁን ተመለሽና ቆን አስቀምጪ። ይሄ በፍጹም ሊሆን የማይችል ነገር ነው። አታሳብጂኝ አልኩሽ እኮ መልሽና አስቀምጪው። እማዬ አልሰማሽንም? በፍጹም አላደርገውም። ምን? አይሆንም፣ በቃ አይሆንም። ታሳብጂኝ ነው? እንዳንቺ ጀምርሽ ለምን ነው ማሰሚው? በፍጹም አላስቀምጠውም። እሄዳለሁ። ምን? እናንተ ምንድን ነው እሱ እንደዚህ ቢያንጫጫችሁ? አረ ትይች ልጅ እኮ ከዚህ ቤት እወጣለሁ እያለች ነው። አንድ ነገር በሉልኝ እስኪ። ምን? ጽጌረዳ የምሰማው እውነት ነው? ጽጌረዳ ምን ይለጉምሻል? ተናገሪያ። አዎ ቴቴ፣ እስከዛሬ ያደረግሽልን ነገር በሙሉ በጣም አመሰግናለሁ። አሁን ግን በቃ መሄድ አለብኝ። ጥጋብ ካልሆነ በስተቀር ሌላ ምንም የሆንሽው ነገር የለም። ጥጋብ በጣም አይደለ? እናንተ ዱላ ይሻላል። እናንተ ከምትናገሩት ንግግር አይምሮን፣ ልብን፣ ሰውነት የሚሰብር ነገር ከምትናገሩት ነገር በቃ ዱላ ይሻላል። የእውነት ክፍል 21 በዚህ ተጠናቋል። ክፍል 22 ጽጌረዳ ትመለሳለች ወደ ቤት ወይንስ በዛው ትቀጥላለች? የምናየው ይሆናል። ክፍል 21 ስለተከታተላችሁን ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ አትርሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሳምሪ ይሄኛውን አስተካክሉ፣ ይሄኛውን አድርጊው። ያው እንደ ድራማ ሰርቼ ስለማላቅ ብዙም ስሜቱ ገና አሁን ነው እየመጣልኝ ያለውና ማስተካክለው መቀንሰው ነገር ካለ በዛው ሀሳብ እንድትሰጡኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።